ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች ዛሬ የታሪክ ድርሳናትን አገላብጠን የጂኦፖለቲካውን ፍልፍል ፈትሸን በአንድ ወቅት የኢትዮጵያ ኢኮኖሚ የደም ስር ስለነበረችውና ዛሬም ድረስ በብዙዎቹ ልብ ውስጥ ስለማትጠፋው የአሰብ ወደብ እውነታን እንመለከታለን። አሰብ ለኢትዮጵያ የውጭ በር ብቻ ሳይሆን የክብርና የማንነት መገለጫም ናት። ዛሬ አሰብ የኢትዮጵያ ናት የሚለውን ከታሪክ እያጣቀስን መረጃዎችን እናቀርብላችኋለን። አሰብ ዝም ብላ የተገኘች መሬት አይደለችም። በሺህ ለሚቆጠሩ ዓመታት በታሪክ ማህደር ውስጥ የኢትዮጵያ ነገስታት የንግድና የኃይል መገለጫ ሆና ቆይታለች። ከጥንቷ አክሱም ጀምሮ እስከ አድዋ ድል ማግስት ድረስ ቀይ ባህር የኢትዮጵያ የጓሮ በር እንጂ የባዕድ አገር መጫወቻ አልነበረም። የባህር በራችንን መነጠቅ የታሪክ ስህተት እንጂ የተፈጥሮ ድልድልም አይደለም። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ይዛ በየብስ የታጠረች መሆኗ በተፈጥሮ ህግም ቢሆን የማይታሰብ ነው። አሰብ ከኢትዮጵያ እምብርት ጋር በተፈጥሮ የተቆራኘች በመልክዓ ምድር የተቀላቀለችና በኢኮኖሚ የተሳሰረች ናት። ወደብ የሌላት ኢትዮጵያ ማለት ሳምባ የሌለው ሰው እንደማለት ነው። የአሰብ ወደብ መመለስ ወይም የባለቤትነት ጥያቄው መነሳቱ የጦርነት ጉሰማ ሳይሆን የታሪክ ፍትህና የህልውና ጥያቄ ነው። አሰብ በአንድ ወቅት የኢትዮጵያን ልማት የምታቀጣጥል የብልጽግና ፋና ነበረች። በቢሊዮን የሚቆጠር ዶላር የሚፈስባት ምርትና ምርታማነት የሚወጣባትና የሚገባባት የኢኮኖሚ ማማም ነበረች። ዛሬ ይህንን ወርቃማ ዕድል መልሶ ማግኘት ለኢትዮጵያ ትውልድ አማራጭ የሌለው ጉዳይ ነው። አሰብ የኢትዮጵያ ነፃነትና ሉዓላዊነት ሙሉ የሚሆንባት የመጨረሻዋ እንቆቅልሽም ናት። አሰብ በታሪክም በህግም ሆነ በተፈጥሮ ድልድል ከኢትዮጵያ መለየት የማይችል የሀገራችን አካል ነበረች ናትም። ዛሬም ቢሆን የታሪክ ፍርድ ስርዓቱን ጠብቆ እውነቱን ማውጣቱ አይቀርም። አባቶቻችን በደማቸው የጠበቁት ይህ የባህር በር ለነገው ትውልድ የሰላምና የብልጽግና መፍለቂያ እንደሚሆን አንጠራጠርም። አሰብ የኢትዮጵያ የነፃነት ሳምባ ናት። ኢትዮጵያና የቀይ ባህር ፍጥጫ ሀያላኑ ምን ደገሱ? የቀይ ባህር ሞገድ በድጋሚ እየናወጠ ነው። ለዘመናት የጂኦፖለቲካ ትኩሳት መለኪያ ሆና የቆየችው ይቺ ጠባብ የውሃ መስመር ዛሬ የሁላችንንም ትኩረት ስባለች። በተለይም የኢትዮጵያ የባህር በር ፍላጎትና የጎረቤት ሀገራት ውጥረት ቀጠናውን የሀያላን መንግስታት የሽኩቻ አውድማ እያደረገው ይገኛል። ኢትዮጵያ ታሪካዊና ተፈጥሯዊ መብቴን የምትለውን የባህር በር ፍለጋ በጽኑ ስትገፋበት፣ በሌላ በኩል ደግሞ የቀይ ባህር ዳርቻ ሀገራትና ዓለም አቀፍ ተዋናዮች የራሳቸውን ሰንሰለት እያበጁ ነው። ኢትዮጵያ ለዘመናት የታፈነውን መውጫ የመፈለግ ጥማቷን አደባባይ አወጥተዋለች። የባህር በር ማጣት ማለት ለኢትዮጵያ ኢኮኖሚ ቀለበት ብቻ ሳይሆን የስትራቴጂካዊ የበታችነት ስሜትም ጭምር ነው። 130 ሚሊዮን ህዝብ በቤት ውስጥ ታፍኖ ሊኖር አይችልም የሚለው ድምፅም በከፍተኛ ደረጃ እየተሰማ ነው። የሶማሌላንድ የመግባቢያ ስምምነት የቀጠናውን ፖለቲካ እንደ ቀዝቃዛ ውሃ አርግቦበታል። ይህ ስምምነት ለኢትዮጵያ የትንፋሽ ቀዳዳ፣ ለተቃዋሚዎቿ ደግሞ ቀይ መስመር ሆኗል። ቀይ ባህር የዓለም ንግድ 12 በመቶ የሚተላለፍበት ደም ወሳጅ ቧንቧ ነው። ሀያላኑ ሀገራት በዚህ መስመር ላይ ያላቸው ፍላጎት ፍጹም የተራራቀ ነው። አሜሪካና ምዕራባውያኑ የመርከቦችን ነፃ እንቅስቃሴ ማረጋገጥና የቻይና መስፋፋትን መግታት ይፈልጋሉ። ቻይና የአንድ ቀበቶ አንድ መንገድ ፕሮጀክቷን መጠበቅና በጅቡቲ ያለውን የጦር ሰፈር ማጠናከር ትፈልጋለች። የባህረ ሰላጤው ሀገራት በቀጠናው ላይ የላቀ ተጽዕኖ ማሳረፍ እና የጸጥታ ቀለበታቸውን ማስጠበቅ ይፈልጋሉ። ግብፅ የናይል ወንዝ ጉዳይ ሳይፈታ ኢትዮጵያ በቀይ ባህር ላይ ሌላ ጡንቻ እንዳታወጣ ትፈልጋለች። ለቀጠናው ምን ተደግሷል? ስጋቶቹና ተስፋዎች። አሁን ያለው ሁኔታ ዝምታ የነገሰበት ማዕበል ይመስላል። ሀያላኑ ከጀርባ ሆነው የሚጋሩት ድግስ ሁለት መልክ ሊኖረው ይችላል። አደገኛ ዲፕሎማሲ። የቀጠናው ሀገራት በጎራ ተከፋፍለው ወደ ውክልና ጦርነት እንዲገቡ የመግፋት አዝማሚያ ይታያል። ሶማሊያ፣ ግብፅና ኤርትራ የፈጠሩት ጥምረት በኢትዮጵያ ላይ የሚሰነዘር የዲፕሎማሲ ከበባ ተደርጎ ሊወሰድ ይችላል። በሌላ በኩል ግጭቱ የዓለምን ንግድ እንዳያስተጓጉል ሀያላኑ ሀገራት ኢትዮጵያንና ጎረቤቶቿን ወደ ድርድር ጠረጴዛ የመሳብ ግዴታ አለባቸው። የቀይ ባህር ጉዳይ ለኢትዮጵያ የክብርና የህልውና ጉዳይ ሲሆን፣ ለሀያላኑ ደግሞ የቁጥጥርና የጥቅም ስሌት ነው። ኢትዮጵያ በዚህ ታሪካዊ ፈተና ውስጥ ስትጓዝ የዲፕሎማሲ ጥበቧንና ብሔራዊ አንድነቷን እንደ ትልቅ መሳሪያ መጠቀም ይኖርባታል። የሀያላኑ ድግስ ለቀጠናው ሰላም ወይስ ውጥረት ይዞ እንደሚመጣ የሚወስነው ሀገራቱ የሚያሳዩት ብልህነትና በጋራ ተጠቃሚነት መንፈስ ብቻ ነው። ባህሩ አይተኛም። ጥያቄው ግን ማዕበሉን ማን ይገልበዋል የሚለው ነው።